In 334 BC, Alexander, king of Macedonia, began one of the greatest military campaigns in history. ጥንታዊ የዓለም ታሪክን መልክ መቀየር የቻለ ጦረኛ ነው። ከዓለም ዕውቅና ዝነኛ የጦር ጀነራሎች አንዱ ነው። ከፈላስፋው አርስቶትል ትምህርቱን ከንጉሥ አባቱ የጦር ክህሎትን ተምሯል። ከግሪክ መቅዶንያ ተነስቶም እስከ ግብጽ ብሎም ምስራቅ ኤዥያ ህንድ ድረስ ግዛቱን ማስፋፋት ችሏል። ለ13 ዓመታት ንጉሥ የነበረው ይህ ሰው ታላቁ እስክንድር። የመቅዶንያ ንጉሥ የነበረው አሌክሳንደር ሶስተኛ ታላቁ አሌክሳንደር ተብሎ ይታወቃል። መነሻው በጥንታዊቷ መቅዶንያ የሆነው አሌክሳንደር በ13 ዓመት ውስጥ የዓለም ጥንታዊ ታሪክን በኃይል መቀየር ችሏል። አሌክሳንደር ውልደቱ በ356 ቅድመ ልደተ ክርስቶስ ከመቅዶንያ ንጉሥ ፊሊፒ ሁለተኛና ከኦሊምፒያስ በፔላ በጥንታዊቷ መቅዶንያ ዋና ከተማ ነው። አሌክሳንደር ከቀደምት ፈላስፎች አንዱ ከሆነው አርስቶትል የዘመኑን ትምህርት ተከታትሏል። በ336 ቅድመ ልደተ ክርስቶስ ከአባቱ መገደል በኋላ ተቀናቃኞችን በፍጥነት በማጥፋት አሌክሳንደር የመቅዶንያ ንጉሥ ሆኗል። የዘመኑን ትምህርት ከፈላስፋው አርስቶትል፣ ወታደራዊ ክህሎትን ከንጉሥ አባቱ የተማረው አሌክሳንደር በ16 ዓመቱ ጦር መምራት ጀምሯል። ከሁለት ዓመት በኋላ ደግሞ በቾርኒያ ጦርነት የአባቱን ትልቅ የጦር ሰራዊት በመምራት ግሪክን አሸንፎ በመቅዶንያ አስተዳደር ስር እንድትሆን አድርጓል። ከአባቱ ሞት በኋላ የመቅዶንያ ዙፋን ላይ መቀመጥ የቻለው አሌክሳንደር በግሪክ የመቅዶንያ አስተዳደር ካጸና በኋላ በዘመኑ ግዙፍ የነበረውን የፐርሺያ ግዛት ለመቆጣጠር ተንቀሳቀሰ። የጦር ሰራዊቱን እየመራ ወደ ፐርሺያ ግዛቶች የተጓዘው አሌክሳንደር የፐርሺያ ግዛቶችን ያለ አንድ ሽንፈት በእጁ ማስገባት ቻለ። ትልቁ የጦርነት ድሉንም በጓጋሜላ ጦርነት እንዳስመዘገበ ይነገራል። በኤሽያ ማይነር ወይም ቱርክ የሚገኙ ግዛቶች ሶሪያ ብሎም ግብጽ በአሌክሳንደር እጅ ወደቁ። የ25 ዓመቱ አሌክሳንደር የመቅዶንያው ንጉሥ፣ የግሪኮች መሪ፣ የኤሽያ ማይነር ጌታ፣ የግብጽ ፈርዖን በመሆን ታላቅ ንጉሥ ሆነ። ከፐርሺያ ዘመቻ በኋላ ወደ ምስራቁ ክፍል ተንቀሳቀሰ። አፍጋኒስታን፣ መካከለኛው ኤዥያን ብሎም ሰሜን ህንድን ተቀለለ። አሌክሳንደር ፖለቲከኛ፣ ምሁር ብሎም አሳሽ በመሆን የጦር ሰራዊቱን በመምራት 70 የሚደርሱ ከተሞችን በመያዝ ወደ 3 አህጉራት የተዘረጋ ግዛት መስርቷል። ከአውሮፓ ግሪክ እስከ አፍሪካ ግብጽ ብሎም ኤዥያ ህንድ ድረስ በአሌክሳንደር ግዛት ስር ተጠቅልለዋል። በሰፊ ዓለም አቀፍ የንግድ ሰንሰለትም እንዲተሳሰሩ በር ከፍቷል። በአሌክሳንደር የገናናነት ዘመንም ሆነ በኋላ የግሪክ ቋንቋና ባህል እንዲስፋፋም ሆኗል። የግዛቶቹን ታሪክ መቀየር የቻለው አሌክሳንደር የባህል መለዋወጥ እንዲኖርም በር ከፍቷል። ከ8 ዓመታት ረጅም የጦርነት ጉዞ በኋላ ሰራዊቱ ደግሞ ወደፊት ለመጓዝ ፈቃደኛ ሳይሆን ቀረ። አስቸጋሪ በሆነው የማካራን በረሃም ሰራዊቱን መራቸው። ታላቁ አሌክሳንደር በጦር አዋቂነት በምሳሌነት የሚጠቀስ በታሪክ ገናና ከሆኑ ሰዎች አንዱ ነው። ለ13 ዓመታት ከሰራዊቱ ጋር በመሆን በጦርነት አሳልፏል። በእነዚህ ዓመታት ውስጥ ሰራዊቱ እርሱን ከመከተል እምቢ ያለው አንድ ጊዜ ብቻ መሆኑም ታማኝነት ያሳያል። ታላቁ አሌክሳንደር በሕይወት ዘመኑ ብዙ መንግስታትና ሀገሮችን በቁጥጥር ስር ያደረገ ጀግና ንጉሥ ነበር። አንድ ጊዜ ብዙ ሀገራትን ድል አድርጎ ወደ ሀገሩ እየተመለሰ ሳለ በጠና ታመመ። ጀነራሎቹና የኔ የሚላቸውን ቁልፍ ሰዎችም እንዲያርፍና ሕክምና እንዲከታተል ማድረግ ጀመሩ። ነገር ግን የሱ ህመም ከቀን ወደ ቀን እየባሰና ወደ ሞት አፋፍ እየቀረበ መጣ። አንድ ቀን ግን ህመሙ እጅግ ከብዶ በመምጣቱ አሌክሳንደር እንደማይድን አውቆታል። ጀነራሎቹን ሁሉ አስጠርቶ ኑዛዜ መናዘዝ ጀመረ። ስሙኝ፣ ከደቂቃ በኋላ ወደማልመለስበት ሄዳለሁ። ነገር ግን ስሞት 3 ነገሮችን እንድታረጉልኝ ይፈልጋለሁ አላቸው። የመጀመሪያው የመቃብር ሳጥኔ እኔን ሲያክሙኝ የነበሩ ዶክተሮች ብቻ ተሸክመው ወስደው እንዲቀብሩኝ። ሁለተኛው ወደ መቃብሬ ቦታ የሚወስደው መንገድ በወርቅና በከበረ ድንጋይ እንዲሰራ።
ሶስተኛው ደግሞ ሁለቱም እጆቼ ከመቃብር ሳጥኑ ውጭ እንዲታዩ አዝዣለሁ ብሎ የመጨረሻዎቹን ትንፋሾችን መሳብ ጀመረ። የንግግሩ ግራ አጋቢነት የከበቡት ዶክተሮችና አገልጋዮቹ ባይረዱትም ንጉስ ነውና ሁሉም ዝም ብለው እሽታቸውን ገለጹ። ነገር ግን በዚህ ግራ የገባው የቅርቡ ጀነራል ንጉሱን እንደምንም ብሎ ጠየቀው። ንጉስ ሆይ ሶስቱን ኑዛዜ አልገቡኝምና እባክህ ቢቻልህ ምን ማለት እንደሆነ ብትነግረኝ ብሎ ጠየቀው። ንጉሱም እንዲህ አለው፣ ሁሉም ሰው እንዲያውቅልኝ የምፈልገው ሶስት ወሳኝ ነገር አለ። ልክ እንደ መጀመሪያው ኑዛዜ ሰው የፈለገውን ያክል ሕክምናና እንክብካቤ ቢደረግለት ከሞት አያመልጥም። ሁሉም ዶክተሮች ሞትን አሸንፈው ሕመምተኛው ሰው ሊያስጥሉት ፈጽሞ አይችሉም። እንዲያው ለጊዜው ይሞክራሉ እንጂ ዙሮ ሁሉም ወደ ሞት ነው። ሁለተኛው ደግሞ በሕይወት ዘመኔ ስደክምለት የኖርኩለት ሀብት አሁን ይዤው መሄድ አልችልም። ገንዘብና ሀብትን እያሳደዱ መኖር ከንቱና ባዶ የማይጠቅም መሆኑን ተረዳው። ሶስተኛው ደግሞ ወደዚህ ዓለም ስመጣ በባዶዬ መጥቻለሁ። ሲሄድም እንዲሁ በባዶዬ ምንም ሳልይዝ እጄ ባዶ እንደሆነ ነው። የእናንተ ምጣ እንዲሁ ነው። በባዶ እንደመጣህ ድንብሎ ሳትይዝ በባዶ ትመለሳለህ አለው። ሰራዊቱን ወደ ኋላ መልሶ የነበረው አሌክሳንደር ባቢሎን በአሁኑ ኢራቅ ከደረሰ በኋላ ሰራዊቱ ጋር ወደ ግብጽ የሚመለስበትን መርከብ ማሰራት ጀመረ። ግና የመርከብ ስራው መደምደሚያው ሲካረብ በ323 ቅድመ ልደተ ክርስቶስ በ33 ዓመቱ ታሞ ሞተ። ተተኪውን ያልመረጠው አሌክሳንደር ከሞተ ከዓመት በኋላ ሰራዊቱና ግዛቱ ብዙ ተዋጊ ቡድኖችን ፈጥረዋል። የተዋጋለት ግዛትም ተከፋፍሏል። አሌክሳንደር ግን በጥንቱ የዓለም ታሪክ ከተከሰቱ ገናና መሪዎች አንዱ ተደርጎ ይታሰባል።